ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ቤተሰቦቻችን በያላችሁበት ሁሉ ሰላምና ጤና እንመኝላችኋለን። እጅግ አሳዛኝ ዜና ይዤላችሁ መጥቻለሁ። በሚኒሶታና አካባቢው ሀገረ ስብከት ውስጥ የሚገኙት አብያተ ክርስቲያናት መካከል በሮስማውንት ሚኒሶታ በቅርብ ጊዜ ከ2.2 ቢሊዮን ዶላር በላይ የተገዛውና በቅርቡ ቅዳሴ ቤት ተመርቆ አገልግሎት በመስጠት ላይ የሚገኘው የደብረ ብስራት ቅዱስ ገብርኤል ወቅድስት አርሴማ ቤተክርስቲያን ሐምሌ 6 ቀን የሰማዕቷ ቅድስት አርሴማ ኖራዊ በዓል ቅዳሴ አገልግሎት ከተፈጸመ በኋላ እጅግ በሚያሳዝን ሁኔታ በእሳት ተቃጥሏል። የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ናትናኤልም የአደጋውን መከሰት እንደሰሙ በቦታው ተገኝተው በከፍተኛ ሐዘንና ድንጋጤ ላይ የነበሩትን የደብሩ ካህናት፣ የሰበካ ጉባኤ አባላት፣ የሰንበት ትምህርት ቤት ወጣቶችና ምዕመናንን በማጽናናት አባታዊ ቡራኬ በመስጠት በቤተ ክርስቲያን በተከሰተው የእሳት አደጋ የተሰማቸውን ሐዘን ገልጸው በተከሰተው ችግር ዙሪያ ከደብሩ ካህናት ጋር ውይይት አድርገዋል። የቤተ ክርስቲያን አምላክ ከእንደዚህ አይነቱ ያልታሰበ አደጋ ቤተክርስቲያናችንን ይጠብቅልን። መረጃው የሀገረ ስብከቱ ነው።